በጣም ደጋግመሽ እየጠየቅሽ ስላንተ ማወቅ ስላለብኝ ነው። እኔ ከዚህ ጋር በሰቀቀን እስከምትሞት ድረስ ይህን ድምፅና ማንነትን አስታውሳል። እርግጠኛ ነኝ መኪና ውስጥ ሆን ብለህ ነው የገባህበት። ምን ሆነሻል? እኔ እኮ መሞት አልፈልግም። በጣም ከዙሪያ ያልጥፋልክ። ስለዚህ በጭራሽ ላምን አልችልም። የኔ ጨረቃ አይሽ መታገላችን መጨረሻችን እንዴት እንዳሳመሩ ያኔ እዚህ ምን ደርስ አይመስልም ነበር አይደል? ውይ እንዴት እንደሚተሳሰብ ይውልኝ። ብቻ ፍቅራችሁ በጣም ያስቀናል። ግን ምን ያደርጋል ያልተባረከ ትዳር ነው ያላችሁ። ደግሞ ለስለሳ ለመጣሽልኝም እንዴ? አዎ ስቸኩል ረሳሁት። አርፈሽ በውሃ ብዬ። ክፉ ነሽ። እሺ አይ እንግዲህ አትጨማለቂ እንዳልወስደው። ጋይስ ለሶስተኛ ጊዜ ተደገመ። ያለ መብራት በጨለማ ምንም ማድረግ አይቻልም። እንግዲህ ባለፈው ነግሬያችኋለሁ። ፖላችንን እርም ማድረጉ አንዱ መኪና ይኸው እስከዛሬ አልተሰራም። በዓል ነበረ ዓርብ ዕለት፣ ቅዳሜም ያው ቅዳሜ ነው። እንደገና ደግሞ እሑድም እሑድ ነው። ያው ነገ ሰኞ። ያሳዝናል። የምሬን ነው የምላችሁ፣ ያሳዝናል። እጅግ በጣም ያሳዝናል። እኔ በጣም ያሳዘነኝ ግን ምን ሆና ነው ካገኘችው ሰው ጋር ሪክረየው ማለት የጀመረችው። ወደ ባህሪዋ ትመለስ የምትሉ ሰዎች እጅ ወደ ላይ ወደ ድሮ ባህሪዋ ትመለስ የምትሉ ሰዎች ብቻ እጅ ወደ እንዴ ሌላ ድራማ ነው እንደ ያለ ነው ጋይስ። እኔ እኮ ሐረግም አልመስል እያለኝ ነው። ሁሉም እኮ አውሬ እየሆኑ ነው። ተው እንጂ ተረጋጉ። የምሬን ነው። ረጋ በሉ፣ ተረጋጉ። ሰከን ቆይ መጀመሪያ እኔ ራሱ ሰላም ልበላችሁ። መች ሰላም አልኳችሁ? እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ማን ናችሁ ወይ? ዛሬም አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሪፍ ነበረ፣ ደስ ይል ነበር። ነገር ግን የፂ እንትን ማለት በዛ። አንገበገበችን እንዴ አንገበገበችን። ደግሞ ብያችሁ ነበር እኮ ትዝታ ብያችሁ ነበረ። ትዝታ እንደዚህ በቀላሉ አትፋታም ብያችሁ ነበር። እንግዲህ የትዝታ ልጅ ይሁን ዘመድ ይሁን ገብቷችኋል አይደለም? እኔ ደግሞ በጣም ያዝናናኝ ቢኒ ነው። የሆነ ነገር የያዘ አይመስልም ጋይስ? እንደዚህ አውጥቶ አቀባብሎ ምናምን እረመርምሃለሁ የሚል አይመስልም ጋይስ? አኳኋኑ ተፋፍኖ መጥቶ ጭራሽ ቦክስ ይሰነዝራል እንዴ? ኧረ ምን አይነት ሰው ነው እናታችሁ? ኧረ ቢኒ ተው እባክህ። ምዕራፍ 2 ላይ እንኳን ቢያንስ ተስተካከል። ምዕራፍ 2 ላይ እንኳን ቢያንስ የሆነ አቋምህን ከፍ አድርጎ እንደ ናታን ዲሼ ነው። ኧረ የምር ሼ ነው ይደብራል። እንዴት ነው የምላችሁ? እና ቢኒ ያሳዘነኝ እውነት። እንደው መጠግረር ነበረበት ልጁን፣ አልጠገረረውም። እና የመጣው አዲሱ ጠላት እንግዲህ በጣም ከበድ ያለ ነገር ነው። እነ ቢኒ ለያፌት ነው እየሰሩ ያሉት ወይስ እንዴት ነው ነገሩ? ገብቷችኋል ጋይስ? መቼም ከናታን ጋር እየሰራ እንዳልሆነ ያው ግልጽ ነው። ብቻ ለብቻ ነው። እንደገና ታሪኩን ይዞታል። ስለዚህ ቢኒም ለብቻው ሌላ አካል ሆኗል ማለት ነው። ወይ ሌላ ጠላት ወይ ሌላ አክተር ሆኗል። እንግዲህ አልገባኝም። የገባችሁ ብቻ ኮሜንት ላይ አስቀምጡልኝ። እሱ ነገሩ ግራ አጋብቶኛል እንደእውነቱ። ብቻ ጥሩ ነው፣ አሪፍ ነው። ያው በቅርቡ ደግሞ ያመልጥላቸዋል የማትሉኝ ያፌት እንዴት እንደሚያመልጥ ባላቅም ያመልጣል። ከዛ በኋላ ይለይለታል። ናታንም ደግሞ የሆነ አውሬ ሆኗል ምናምን፣ ማንንም አልሰማም እያለ ነው። እስኪ እንግዲህ ማንንም እንደማይሰማ እናያለን። ፉከራ ብቻ እንዳይሆንና እንዳታሳዝኑ። እሱ ብቻ ነው የሚያስፈራኝ። እሱ ብቻ ያዞልኝ እንዳለን በኋላ መሸሽ እንዳትጀምሩ በኋላና በጣም ይገርመኝ ደግሞ ማነች መጨረሻ ላይ ከቢኒ ጋር ጀርባዋን ሰጥታ ያለችው ሴትዮ ማነች? ቤዛ ነች ወይስ ሌላ ሰው? እኔ ዝም ብዬ ሳስበው ቤዛም መሰለችኝ። እንደገና ደግሞ ዝም ብዬ ሳስበው ሉሊት መሰለችኝ። እንደገናም ደግሞ ዝም ብዬ ሳስበው ሌላ ሰው መሰለኝ። ህዊም መሰለችኝ። ፖሊሷም ጠላት ሆነች እንዴ ልላ አሰብኩ። ብቻ የሆነ ነገር አለ። ህዊ ብትሆን ደስ ይለኛል፣ ቤዛም ብትሆን ደስ ይለኛል። ግን የሆነ ማን ይመስላችኋል? እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይስ እንደኔ ግር ብሏችሁ ግር እያላችሁ ነው? አማርኛ እኮ እንደዚህ ነው። በቃ እኛ ስናወራ እንደዚህ ነው። ግር ብሏችሁ ግር ብለው። አይ አማርኛ ጥሩ ነው። እስኪ እናየዋለን። እንግዲህ ሐረግ እየቀጠለ ነው። ሐረግ ነው አይደል? ስሙ ራሱ
ትርጉሙ ራሱ ሀረግ ነው አይደለ? የማይጨበጥ ነው አይደለ? ብቻ እየቀጠለ ነው የማይጨበጥ መሆኑን አሁንም እያሳየ ነው በምዕራፍ 2 አሾይና ነው እንግዲህ እንቀጥላለን። እኛም ተፍ 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 እያል እንደተንተፋተፈች ቮልስ እንቀጥላለን አብረን ከኋላ ዱብ 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 እንላለን። መብራት ሳይኖርም ዱብ ዱብ እያለ ነው አይደለ? መብራት ካለ ደግሞ በደንብ ፈገግ ፈታ ምናምን ወንበራችን ላይ ልቀቅ ብሎ ወገባችን አሳርፈን ምናምን እንቀጥላለን። ምን ችግር አለ? አሁን ፀሐይ እንዳትመታኝ አንዴ ገባ አንዴ ወጣ እያልኩ እኮ ነው። እኔ እኮ ማልሆነው ነገር የለም እናንተ። እኔ እኮ እለያለሁ ስላችሁ በምክንያት ነው። እስኪ በትናንትናው ክፍል እንዴት ነበረ? እንዴት አያችሁት? ሐረግን ምን አዲስ ነገር አያችሁ? ምን የተለየ ነገር አያችሁ? ምንስ የተሻለ ነገር አያችሁ? ምዕራፍ 2ን እንዴት እያያችሁት ነው? አይ ቲንክ 3 ክፍል ተለቋል አይደለም? በእነዚህ በ3 ክፍሎች ውስጥ ምዕራፍ 2ን እንዴት እያየን ነው? ጥሩ የሚሆን ይመስላችኋል ወይስ ደግሞ እንደ ምዕራፍ 1 አዝጎን የሚያልቅ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ያው ከቀደመው የተሻለ ነገር ያመጣሉ ብዬ አስባለሁ። ይህን ነገር ብዙ ጊዜ ተናግሬያለሁ፣ መደጋገም አልፈልግም እና አሪፍ ነገር እጠብቃለሁ እኔ በራሴ እውነት ለመናገር በቃ አሪፍ ነገር፣ የተሻለ ነገር ከምዕራፍ 1 የተሻለ ነገር እጠብቃለሁ በሁሉም ነገር ማለት ነው። እና እንደዛ ነው እኔ ጋር ያለው ሀሳብ እንደዛ ነው። ሌላ የተለየ ነገር ነበረ ትናንትና ጋይስ? የቢኒ መጠግረር፣ ከዛ መጨረሻ ላይ አዲስ ሰው መጥቷል። እሱን ለማወቅ በጣም ጓጉተናል። እስኪ ገምቱ እንግዲህ እናንተ ብትገምቱ ደስ ይለኛል። ከምነግራችሁ ገምቱ። ምክንያቱም ገና ድራማው መጀመሪያ ነው። ይሄ ነገር አይነገርም፣ እንደዚህ አይነት ነገር አይነገርም። ገና በመጀመሪያውማ እንደዚህ ከተናገርኩኝ በኋላ ኢንፎርሜሽን አይሰጡኝም፣ ያዋርዱኛል። ስለዚህ እንደ ድሮ እንደ ምዕራፍ 1 በደንብ ይሄ በጣም እንትን ቢላችሁ ልባችሁን ቦጭ የሚያደርግ ነገር ሲኖር ያው እነግራችኋለሁ። ትዝ ይላችኋል አይደለ? ምዕራፍ 1 ላይ ኤፉ ትገጫለች ብዬ አደጋ ይደርስባታል ብያችሁ ነበረ። ግን አደጋው በምን እንደሆነ አትጠይቁኝ ብዬ የነገርኳችሁ ጊዜ ግን ምንም እንደማትሆን ሁላ የነገርኳችሁ ጊዜ ትዝ ይላችኋል። ሌላም እንደዚህ አይነት ነገሮች ሲኖሩ ያው ከፍ ያሉ ነገሮች ሲኖሩ በሱ ነግራችኋለሁ። እንቀጥላለን። ሸብረቅ ደመቅ እያል እንዳያሳስባችሁ አለሁላችሁ። ፈታ ሸብረቅ እያረኳችሁ ነው የምቀጥሎሽ። ደመቅ እያል ነው እንዴ ከመቀጠል ውጭ ሌላ ምን አማራጭ አለን ታዲያ? ወገቤን ያስኩ እንደ ሴት ልጅ ትንሽ ቆም ስትል ወገቧን ትይዛለች። እኔ የሚወስድ ክስታን መታስቦ መሰልኩ አይደለም። በቃ ደከመኝ። በደንብ እንገናኛለን። እሺ መብራቱ ሲስተካከል። ለዛሬ ግን ይበቃኛል። ያው ከምቀር ብዬ ነው። እኔ መቅረት አልወድም፣ ማቋረጥ አልወድም። ደስ አይል። መስራት ነው መሰገጥ ነው ስግጥፍምስ አይደል አዱናይ። እኛም እንደዛ እያለ ነው እንግዲህ። ለማንኛውም አመሰግናለሁ እስካሁን ስለሰማችሁ። በጨለማ ውስጥ ሆኜም እንኳን ከኔ ጋር ያላችሁ በጣም ወዳችኋለሁ። ክፉ አይንካችሁ፣ መልካም እሑድ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ዛሬማ አለ ነገር አለ በሉ ጋይስ። በባለፈው ክፍል እኮ ጠይቄያችሁ ነበረ። እኔም የራሴን ሀሳብ ሰጥቼ ነበረ። ከቢኒና ከያፌት ማን ነው በህይወት ያለው? እነ ናታን ማንን ነው በመድኃኒት እያሰቃዩ ያሉት? ወይስ ደግሞ ሁለቱም በህይወት አሉ ብዬ ጠይቄያችሁ ነበረ። ያው እንግዲህ እርግጠኛ መሆን ትችላላችሁ። ምክንያቱም ድራማ ያለ እነሱ ያው ምንም ነው። ወይ ሐረግ የምር በቃ አሳቀኝም አስደስተኝም። ያስደስተኝ ያው ያፌት እንደዛ መሆኑ ወይም ደግሞ እንደዛ ወርቆ ማየት። ቆይ እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች፣ አማን ናቸው? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። እውነት ለመናገር አቶ ያፌት እንደዛ ሆኖ በማየቴ እኔ በጣም ደስ ብሎኛል። ማለት ይሄ ዝቅ ብሎ ተጨቁኖ ምናምን በማየቴ እኔ በጣም ደስ ብሎኛል። ነገር ግን ይሄ ጫማ ማስላሱ ምናምን እኔ በጣም ሼም ነው ያዘኝ። በቃ እንዴ ምን ሆኖ አላልኩኝ። ተተካኩ ያ አማርኛ ችግር አለ። እሺ ተተካኩ ማለት ናታን ጠላት ሆነ፣ ያፌት ደግሞ መልካም ሰው ሆነ። እንደዛ ነው በቃ ይመስል የምሬ ነው። ጭካኔ እንዴ ረብስም ጭካኔ በጣም እንጃ አላውቅም። እኔ ይህን ያህል ድረስ ይሄዳል ብዬ እኔ አላሰብኩም። እንደ እውነቱ ግን በጣም ጨከነ ናታን። እንደገና ደግሞ ቢኒ በህይወት አለ። ያው እያመላለሳት ነው፣ ሳክራም ያመላልሳታል። ማንነቱን ሳይናገር ያው እያመላለሰ ነው። እኔ በጣም ግርም ያለኝ ደግሞ ይሄ አዲስ የመጣው ጠላት ነው፣ አለቃ ተብዬው ነው። የማን ነው? ከማን ወገን ነው? ከወዴት ነው? ምንድን ነው የሚያጠናው? አልገባኝም።
ምንም አልገባኝም። አይ ቲንክ ይመስለኛል የትዝታ ሰው ይመስለኛል። ትዝታ ታስራለች ምናምን አይነት ነገር ውስጥ ገብተዋል። የእሷ ሰው ነው በሚለው ይሄዳለው እንጂ የያፌት ሰው ነው ብዬ እኔ አላስብም እንደ እውነቱ። ነገር ግን ሰውየው በጣም ከባድ አይነት ሰው ይመስለኛል። ምክንያቱም መልኩን እየቀያየረ ነው። በቀን ሲያገኛቸው ሌላ ማንነት ይዞ ነው፣ ወይም ደግሞ ሌላ ማንነት ውስጥ ሆኖ ነው። ይሄ ድሃ ምናምን መስሎ ነው፣ ግን እንደዛ አይደለም ሰውየው። እና እሱ ሰውዬ እኔ እንጃ እኔ ግራ ግብት ብሎኛል። እና ለማንኛውም እንኳን በደህና ተመለሳችሁ ብያለሁ ሐረጎች። እኔ ምሬን ነው የምላችሁ። በቃ ይሄ እንደገና እንደ አዲስ ነው እየጀመረ ያለው ድራማው። ያፌት ያመልጣል፣ ከዛ የሚያመልጥበት መንገድ አለ። በቃ ያመልጣል፣ ተመልሶ ጠላት ይሆናል። እንደዚህ አይነት ነገር ነው የምናየው። ያው በእንደዚህ አይነት ውስጥ ታስሮ ምናምን አይቀጥልም፣ ለጊዜው ነው እና ክብድ ያለ ነገር አለ። ብቻ ሁለቱም በመኖራቸው ደስ ብሎኛል። ሲጀመር ሁለቱም ከሌሉ ድራማው እንትን አይባል አይስብም አይደለ ጋይስ? ያፌት ከሌለ ድራማው ምኑ ጋር ነው በቃ ድራማ ሊሆን የሚችለው? እንደገና ደግሞ ባለፈው ሪቪውን ብያቸዋለሁ፣ ቢኒ ከሌለ በጣም ያስጠላል ብያቸዋለሁ። ምክንያቱም የጀመረው ታሪክ አለ፣ ያላለቀ ታሪክ አለ፣ አስጀምሮት የተወው ነገር አለ። ስለዚህ የሆነ ነገር አለ ብያቸዋለሁ እዛ ጋርና አሪፍ ነው እንደ እውነቱ። እኔ ደስ ብሎኛል በመኖራቸው። ነገር ግን ከዚህ በኋላ ያለው ነገር በቃ እንደ አዲስ ብላችሁ አስቡ፣ ወይም ደግሞ እንዳላለቀ ምዕራፍ 2 ሳይሆን ክፍል 1 ብላችሁ አስቡት እና በቃ ዝም ብለን እንቀጥላለን። እስኪ ያለውን ነገር አብረን እናያለን። የምሬን እኮ ነው። ምን ላድርግ ብዬ እውነቱን የምናገረው ብዙ ጊዜ። በጣም ያበሳጨኝ ደግሞ የፂ ባህሪ። ምን ነው? ምን ሆነሽ ነው? ምን መጣብሽ? ጭራሽ ምናምን ጀምራለች። ጋይስ አይታችኋል? ኧረ ከባድ ነው። ተይ ቅርብሽ እንዴ ያደርጋል አይደለ? ፍቅር እንደ እውነቱ አይቀለድም። እንደዚህ አያደርግም ማለት አልችልም እኔ። ምክንያቱም ከእብደት የተመለሰችው አለ እንደዚህ አንድ እሱም አለ። ሁለተኛ ደግሞ እንደዚህ አይነት ችግሮች በህይወታችን ላይ ሲመጡ እውነቴን ነው የምነግራችሁ፣ አብዛኞቻችሁ በሱስ ውስጥ ነው ራሳችን የምንደብቀው። በቃ አብዛኞቻችን ወደ ሱስ ነው የምንሮጠው። ገብቷችኋል? ላችሁ የተወለቁት ነገር ወደ ፈጣሪያችን መሮጥ ሲገባል ሁላችንም ወደ ሱስ ነው የምንሮጠው እና በሱስ ውስጥ ራሳችንን የምንደብቅ ይመስለናል። ነገር ግን ጭራሽ እያጋጋል ነው የምንሄደው ጉዳዩ። የምሬን የምላችሁ ብዙ ጊዜ በሱስ ውስጥ ነው ራሴን የምደብቀው ምናምን ይባላል። ነገር ግን ራስን እየደበክ ሳይሆን ሱስ ውስጥ ራስን አክቲቭ እያደረክ ነው። እንደውም በህይወት በእያንዳንዱ እንቅስቃሴ ሁሉ ነገር እንዲደብር፣ ወደማይሆን ህይወት ራስን እንድታመራ፣ ተስፋ ወደ መቁረጥ እንድትሄድ በደንብ ነው የሚገፋፋ። ገብቷችኋል? በቃ ምንም አልችልም ከዚህ በኋላ የማለት ነገር፣ ከዚህ በኋላ አይሆንልኝም፣ ከዚህ በኋላ አይሳካልኝም፣ በቃ አለቀልኝ የማለት እንደዛ አይነት ነገሮች ውስጥ ነው የሚያስገባል። ለምን እንደዚህ እንደምላችሁ መቼም ይገባችኋል ብዬ አስባለሁ። ያው ከዚህ በፊት ስለኔ ላይፍ አውርቻለሁ ይመስለኛል። እና እኔ ወደዛ አይነት ነገር ውስጥ ገብቼ ነበረ። እንደው ፈጣሪ ረድቶኝ ከዛ ወጣሁ። ዛሬን አየሁ እንጂ ነገሩ ከባድ ነው። በቃ እየጨመራችሁ ነው የምትሄዱት። ስቴፕ በስቴፕ እያደገ ነው የሚሄደው። ሀይ የሚላችሁን ሰው አትሰሙ፣ የሚመክራችሁን ሰው አትሰሙ፣ ሰው የሚላችሁን አትሰሙ። በቃ የራሳችሁን ዓለም ይዛችሁ የምትሄዱት። እንትኑ ስታጠናክሩ ደግሞ በቃ መውጫችሁ መንገድ እየቀነሰ እኛ ደግሞ ወደ ሞት እየፈጠነ እንሄዳለን እና በጣም አስቸጋሪ ነው። በተለይ ደግሞ የመጀመሪያችሁ ሲሆን በጣም ይከብዳል። እውነት ለመናገር ታሳዝነኛለች፣ ግን ደግሞ አበዛችሁ። በተለይ ደግሞ ቤት ውስጥ ያላት ንቀት ምናምን ይሄ በመጠኑ ቢሆን አሪፍ ነው። ገብቷችኋል አይደለ? ያው በፊትም ነጭናጫ አይነት ነገር ስለሆነች ምናልባት ሊያስኬድ ይችላል። ነገር ግን እንደነዚህ አይነት ሰዎች ምን ያደርጋሉ መስላችሁ? ቤት ውስጥ አይግባቡም። ልክ ነው፣ ልክ እንደዚህ አይግባቡም። ነገር ግን ይሄ ወጣ ያለ ነገር አያሳዩ። ቤት ውስጥ ወጣ እሺ ብሎ ምናምን ይወጣሉ። በቃ የሆነ ይበሰጫጫሉ፣ የሆነ ነገር ይጠቃሉ። እምቢ ሲባሉ ተውት ምናምን ብሎ በቃ የሆነ ተገላምጠው፣ አማርኛ ተገለማምጠው ይባላል አይባልም? ገልምጧቸው። ኧረ ተውት እንደ እኔ ምናምን አስጨነቀኝ። ብቻ በተረዳችሁ ተረዱ። ብቻ እንደዚ አይነት ባህሪ ያሳያሉ እና እንጂ እንደዚህ ወጣ ያለ ከባድ አይነት ባህሪ ያሳያሉ ብዬ አላስብም። እንደገና ደግሞ ቤት ውስጥ ሆነ አንተን መውሰዷ ምናምን እሱም ትንሽ ቅር ብሎኛል። እንደገና ደግሞ ኤፍራታ እሱን ነገር አላየችም፣ ዝም ብላን ያለፈቻት ምናምን። እሱ ነገሩ ትንሽ ተደብቃ ምናምን ቢሆን አሪፍ ነበረ። ወይ ሽንት ቤቱን ቆልፋ ወይ ደግሞ ወጣ ብላ በጓሮ ምናምን እንደዚህ አይነት ነገር ነው አይደል? በመስኮት ላይ ምናምን ክፍሏን ዘግታ
በመስኮት ወደ ውጭ ሆና ምናምን ስታደርግ ነው ልትታይ የምችለው እንጂ እንደዚህ ግልጽ ላይ እንደዚህ አይነት ነገሮች አይደረጉም። እና ለዛ ነው እንደዚህ ያልኳችሁ። እሱ ነገሩ ብቻ ነው እንጂ ሌላው ነገር በጣም ተመችቶኛል። ከዚህ በኋላ ሐረግ ፈር እየያዘ ይሄዳል ብዬ ነው የማስበው። ፈር እየያዘ ማለት ምን ማለት ነው? የተበላሹት ነገሮች የተስተካከሉ ይመጣሉ። ለምሳሌ እንዴት ነው እነ ያፌት እዛው የቀሩት? እንዴት ተያዙ? እንዴት ያዟቸው? ያለውን ነገር ባክ ቴስት ያደርጋሉ ወይም ደግሞ ባክ ቪው ያደርጉልናል። በደንብ ወደኋላ መለስ ብሎ ያሳዩናል። ከዛ በኋላ እኔ በጣም አንድ ግራ የገባኝ ነገር ልጃቸውን ማን ነው እንትን ያደረገባቸው? ይሁንና የናታን ልጅ እንደሞተ ነው ያወሩለን። ማን ነው እንትን ያደረገው? ጋይስ ይሄን ነገር ማን ሊያደርገው ይችላል? እኔ ዝም ብዬ ሳስበው እኔ እውነትም ነው የምነግራችሁ፣ ይሄኛው ነገር አልደረሰኝም፣ ኢንፎርሜሽን የለኝም እውነት ለመናገር። ነገር ግን ራሱ ናታን እንትን ያደረገው ነው ይመስለኝ። ወይ ናታን ራሱ ሾቶታል፣ ወይ ደግሞ ናታን ደብቆታል ልጁ። ብቻ እንደዚህ አይነት ነገር ተፈጥሯል። ልክ እነ ያፌት ላይ እንደተፈጠረ አይነት ነገር ተፈጥሯል ብዬ ነው ማስበው። ይሄ ማለት ምን ማለት ነው? ያፌት ሳይሞት ሞተ ተብሎ ተቀበረ አይደለ? ልክ እንደዚሁ የናታንና የኢፉ ልጅ ሞተ ብሎ ምናምን ልጁን እንትን እንዳያደርጉበት አቶ ናታን ልጁን የሆነ ቦታ ሸሽጎታል ማለት ነው። ገብቷቸዋል። ለሆነ ሰው ሰጥቷቸዋል እና ወይ የሆነ ሰው ጋር ብቻ አስቀምጧል። እንደዛ አይነት ነገር ሊሆን ይችላል። አለበዚያ ተሽቷል። ልጁ ራሱ ይሾቶታል። የማን ከሆነ የያፌት ልጅ ከሆነ በቃ ይሾተዋል። አያረጎም አይባልም ሰውየው እንዴ ጫማና ሲያለው ሰውዬ እንዴ የምሬን ነው ብላችሁ እኔ እኮ ማለት ነው እኔ አልናገር። ከዚህ በፊት ምን ብያችኋለሁ ጋይዝ? እኔ በጣም እፈራለሁ ናታን ያፌትን የሚበልጥ ጠላት ሆኖ ክፋት ሰርቶ ወይም ደግሞ ክፉ ሰው ሆኖ ከያፌት በላይ ክፉ ሆኖ እንዳይገኝ፣ ያፌት ደግሞ በተቃራኒው መልካም ሰው ትሁት ሰው እንዳይሆንና ተቃራኒ እንዳይሆን እንደ ውጭዎቹ ፊልም እንዳይሆኑ ምናምን አይነት ነገር አንስቼ ነበርና ምዕራፍ 1 ላይም እንደዚህ አይነት ነገሮች በተደጋጋሚ እየታዩ ነበረ። ከሆነ ጊዜ በኋላ በጣም ተቀይሮ ራሱ ሆኖ ነበረ። አሁን ደግሞ ምዕራፍ 2 ላይ የመጣበት አመጣጥ እንጃ እኔ አስፈርቶኛል። ራሱ ሳይሆን አይቀርም። የምሬን ነው። ጠላት የምንለው ነገር ራሱ ሳይሆን አይቀርም። እኔ እየፈራሁ ነው። ከባድ ነው። ብቻ ከባድ ሚዛኑ ነው የመጣው እና ሌሎቹ ከች ቢሉም ደስ ይለኛል። ሰላም፣ ወይኔ ሰላም፣ ህዊ ትክክለኛ ስሟን ጠርቼ ሰላም ያልኳችሁ ሶሪ። ህዊ ሔዋን ፖሊሷ ጨራሽ በትክክለኛ ስሟን መጥራት ጀመርኩ። እሺ ሔዋን እንዲሁም ደግሞ ቤዝ እነሱም ከች ቢሉ አሪፍ ነው። የቤዝ ፍቅረኛም አለ በዛ በኩል ዲያራም አለች። እነሱንም ብናይ አሪፍ ነው ጋይስ። ይቀጥላል ይላል። እስኪ እናንተ እንዴት ወይኔ አማርኛ ምን ይሻለኛል? እሺ እናንተ እንዴት እያያችሁት ነው? እንዴት እየተረዳችሁት ነው? ምን ታስባላችሁ? እስኪ ያለውን ሳይድ ባይ ሳይድ ይሁንና ከዛ ኮሜንት ላይ እስኪ አውሩ። ምን ትላላችሁ? ሀሳብ ካላችሁ ያው ሾክ አድርጉኝ። የምጨምሩልኝም ነገር ካለ እስኪ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ደግሞ እንገናኛለን። ለዛሬ እዚህ ጋር ይበቃኛል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ወገን ተጀምሯል ይላል ሐረግ ምዕራፍ 2 ተጀምሯል። ምዕራፍ 2 ያበደ ይመስላል። በተለይ አጀማመሩ በጣም የሆነ ሳቢ አይነት አጀማመር የተጀመረው። አንዳንድ ጥያቄዎችን ጠይቃችሁ፣ የኢፉ ልጅ ሞቷል። ምን ሆኖ ነው የሞተው? የመጀመሪያው ጥያቄ። ሁለተኛ ደግሞ ናታን እያሰቃየ ያለው ማንን ነው? ያፌትን ነው ወይስ ቢኒን ነው? አንድ እርግጠኛ ሆኜ የምነግራችሁ ነገር ወይ ሁለቱም አልሞቱም፣ ማለትም ያፌትም ቢኒያምም አልሞቱም፣ ወይ ደግሞ ከሁለቱ አንዱ ሞቷል። ወይ ያፌት ወይ ቢኒያም። አቤልና ናታን ሲያወሩ ሰምታችኋል። የሆነ ሰው መድኃኒት እየሰጡት እንደሆነ ምናምንና መድኃኒት እንዳልተሰጠው አይነት ነገር ሲወራ ሰምታችኋል። ብቻ እንደነዚህ አይነት ነገሮች አሉ። ያው ገና መጀመሩ ነው። ብዙ ነገር አልነግራችሁም። እንዴት ናችሁ ውድ ሐረግ ተከታታይ ድራማ ቤተሰቦች? ሐረግ ምዕራፍ 2 ቀጥለናል። ሸብረቅ ደመቅ እያልን እንቀጥላለን። እኛም ሪቪው እያደረግን አላችሁ ወይ? አለን በዱኛ ኮሜንት ላይ። ምዕራፍ 2ን እንዴት አገኛችሁት? እስኪ ጋይስ ምዕራፍ 2ን እንዴት አገኛችሁት? ከአመታት በኋላ ነው እንግዲህ ይሄ የተፈጠረው። የኢፉ ልጅ ሞተዋል። ፂ ጨልላለች በቢኒያም ምክንያት እና እስኪ እንዴት አያችሁት? መጀመሪያ የእናንተን ሀሳብ ነው። እንዴት አገኛችሁት? እሺ አንድ ወሳኝ ነገር ልንገራችሁ። ያበዱም አሉ። አውቋ በድ ብያቸዋለሁ እኔ። ወይዘሮ ሉሊት አብዳለች፣ እብድ ነች።
እብድ ታውቃላችሁ። ነገር ግን አውቋበድ ብያታለሁ እኔ። ምክንያቱም ገኒ ከሄደች በኋላ መጨረሻ ላይ ትኩር ብላ አስተውላ ስታይ ነበረ። ይህን እያደረገች ያለችው አውቃ ነው። አሁንም የሆነ ተንኮል እየሰራች እንደሆነ ተሰምቶኛል እና የሉሊት እብደት የውሸትና ጊዜያዊ እብደት ነው ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቢኒ ሞቷል ወይስ አለ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ቢኒ አለ ብዬ አስባለሁ። ያፌት ሞቷል፣ ቢኒ አለ ብዬ አስባለሁ። ምናልባት ደግሞ ሁለቱም ሊኖሩ ይችላሉ። ለምን እንደዚህ እንዳልኳችሁ ያው ቅድም መግቢያ ላይ ተናግሬያለሁ። አቤላና ናታን ሲያወሩ የሆነን ሰው ይዘውት በራሳቸው ቁጥጥር ስር አድርጎት በመድኃኒት አደንዝዘውት ወይም ደግሞ በመድኃኒት ውስጥ ያለ የሆነ ሰው አለ፣ በመድኃኒት እንትን እየተቀጣ ያለ የሆነ ሰው አለ ነው ጨዋታው። ገብቷቸዋል። ስለዚህ ያ ሰው ሊሆን የሚችለው ወይ ቢኒ ነው ወይ ያፌት ነው፣ ከሁለት አንዱ ነው። የሆነ ሰው አለ እያልኳቸው ነው። ከዛ ውጭ ደግሞ አዳዲስ ሰዎች አይተናል፣ አዳዲስ ፊት አይተናል። እንደገና ደግሞ አዳዲስ ጠላቶችም እንዳሉ እያየን ነው። እናንተስ ምን ትላላችሁ? ማን ቢኖር ደስ ይላችኋል? ቢኒያም በህይወት ቢኖር ይሻላችኋል? ያፌት በህይወት ቢኖር ይሻላችኋል? የትኛውን ትመርጣላችሁ? እስቲ ኮሜንት ላይ ሀሳባችሁን ያስቀምጡልኝ። እኔ እርግጠኛ ሆኜ እንትን ልል የምችለው ቢኒያምን ነው። 75% ቢኒያም በህይወት አለ የሚል አቋም አለኝ። ካልሆነ ግን ሁለቱም በህይወት አሉ። ለምን ቢኒያም እንዳልኳችሁ ታውቃላችሁ? ቢኒያም አንደኛ የናታን ጓደኛ ነው፣ ሁለተኛ የፂ አፍቃሪ ነው። ስለዚህ ያላለቀ እንትን አለው። ገብቷችኋል? ያላለቀ የሆነ ነገር አለው። ያፌት ነው ካላችሁኝ፣ ያፌት እዛ ጋር መጨረስ ይችላል። የያፌት ታሪክ እዛ ጋር ማለቅ ይችላል። ምክንያቱም ከያፌት በኋላ ሌሎች ከባባድ ጠላቶች እንዳሉ ከዚህ በፊት ነግሬያቸዋለሁ። ድራማው ሳያልቅ ገና በፊት ላይ ተናግሬያለሁኝ እና ያፌት እንደ ተላላኪ ነው ብያቸዋለሁ። ከሱ የተሻለ በጣም ጠበቅ ያሉ ጠላቶች አሉ ብያቸዋለሁ እና ያፌት መሞት ይችላል። ነገር ግን ወይም ደግሞ ያፌት ሞቷል ማለት ይችላሉ። ነገር ግን ቢኒን ትንሽ ቅር ብሎ ነበር አይደለ እንዳለቀ አካባቢ እና ያንን ነገር ሳስበው ያው የቢኒ በህይወት መኖር ተሰምቶኛል። ልጃቸውን ማን ያጠፋው ማለት የኤፍራታንና የናታን ልጅ ማን ነው እንደዚህ ያደረገው? ማን ነው እሱ? ማን ነው ትላላችሁ? ምን አይነት ጠላት መጣ በቤታቸው? እስኪ ስለሱ ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤዛ ከሀገር ወጥታለች ተብሏል። እኔ ብትመለስ በጣም ደስ ይለኛል። እነ ዲያራ ጋ ያለውንም ነገር ለማየት በጣም ጓጉቻለሁ እውነት ለመናገር እና ቤዛ ብትመለስ ደስ ይለኛል። በቤዛ በኩል አዲስ ፍቅር ተጀምሯል። እሱ ነገር ቢቀጥል ምናምን ደስ ይለኛል። ያው ቀስ ቀስ እያለ ሁሉም ነገር እየተፈጠረ ይሄዳል የሚል ሀሳብ ነው ያለኝ። ያው ይሄ ክፍል 1 ብላችሁ አስቡት። ክፍል 137 እንደ ክፍል 1 አስቡት። ምክንያቱም ምዕራፍ 2 መግቢያ ስለሆነ ከዚህ በኋላ ነው ብዙ ነገር እያወቅን የምንሄደው። ያው ዛሬም በጣም ብዙ ነገር ነግሬያችኋለሁ። በጣም ዲፕ የሆነ ጉዳይ የሉሊትን ጉዳይ ተናግሬያለሁ። ከያፌትና ከቢኒ መካከል አንዳቸው ወይ ሁለታቸው ብቻ በህይወት እንዳሉ ተናግሬያለሁ። መቼም ይገባቸዋል ብዬ ተስፋ አደርጋለሁ። አሁንም ብዙ ነገር እያወራን እንቀጥላለን። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላ የምትጨምሩት ነገር ካለ ሀሳብ አስተያየት ምናምን ካለ ያው ኮሜንት ላይ ጨመርመር ማድረግ ይቻላል። በቀጣዩ ክፍል በሰፊው እንገናኛለን። ለዛሬ እዚህ ጋር ይበቃናል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሮ ሌታችሁ ብሮ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ሐረግ ምዕራፍ 2 በቅርብ ቀን ሊጀምር ነው። እስኪ እንደኔ ደስ ያላችሁ ሰዎች ያላችሁ ጋይስ፣ በተለይ ደግሞ ሐረግ ያለቀበት አስተላለቅ በጣም የሚደብርና ሼም የሚያስይዝ አስተላለቅ ነበር ያለቀው። የምሬን ነው ምላችሁ እና ይህኛውን ማስታወቂያ ስናይ በቃ የመጨረሻን የተደሰት ነው። ለማንኛውም እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ደህና ናችሁ ወይ? ያላችሁ ወይ? እንዴት ናችሁ? አምሮብን ተገናኝተናል ከረጅም ጊዜ በኋላ። ያው ሐረግን ሪቪው ማድረግ የተወሰነ አቋርጬ ነበረ ያው እና አሁን በአዲስ መልኩ ምዕራፍ 2ን እናጧጥፏለን። እንደተለመደው ሪከመንድ እያደረግን እንቀጥላለን። ያበደ ነገር ተጨምሮበታል። እስካሁን ማስታወቂያው ላይ ናታንን አላያችሁትም። እንግዲህ ናታን አርፎ ነው ወይስ ምን ተፈጥሮ ነው? ኢፉ ደግሞ ጥቁር ለብሳለች። ምንድን ነው እየተፈጠረው? ምን እየተካሄደ ነው? ሐረግ ምዕራፍ 2 በምን መልኩ ትጠብቁታላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ሐረግ ምዕራፍ 2 ላይ እንግዲህ ያበደ ነገር ይኖራል። ያው በቅርቡ ይጀምራል። ምናልባት ነገ ከነገ ወዲያ የሚጀምር ይሆናል። ከዛ በፊት ግን አንዳንድ ነገሮችን እስኪ ትንሽ እናውጋ አይደል? አብረን እናውጋ እንዴ፣ በደንብ እናውጋ።
ሐረግ ምዕራፍ 1 ላይ በጣም ብዙ ነገሮች ነበሩ። ማለቅ የሌለበት አስተላለቅ ነው ያለቀው። በተለይ እነ ዲያራ ጋር ያለው ጉዳይ በዲያራ እናት በኩል ያለው እንደተጀመረ ነው ያለቀው። ሁለተኛ ደግሞ እነ ናታን ጋር ወይም ደግሞ ያፌትና ቢኒ ጋር የተፈጠረው ነገር በጣም የሚያስጠላ አስተላለቅ በቃ አይደለ ጋይስ? በጣም ደባሪ የሆነ አስተላለቅ ነበረ ያለቀው። ነገር ግን በደንብ ይስተካከላል። አሁን ምዕራፍ 2 ላይ ያው ተከታታይ ድራማው በጣም ደስ የሚለው ነገር የተበላሸን ነገር ወደፊት ማስተካከል ይቻላል። ያላለቀን ነገር እንዳላለቀ አድርገን ደግሞ አስተካክለን ይዘን መሄድ እንችላለን እና እሱ ነገሩ በጣም ይመቸኛል ተከታታይ ድራማ ላይ። ይሄ አሁን ሙሉ ፊልም ቢሆን ኑሮ በቃ የሚያስጠላ ፊልም ሆኖ ያበቃ ነበር አይደለ ታሪኩ። ምዕራፍ 2 መምጣቱ ምዕራፍ 1ን በደንብ ያስተካክለዋል ብዬ አስባለሁ። እንዲሁም ደግሞ ከምዕራፍ 1 የተሻለ ነገር እንጠብቃለን። እኔም የተሻለ ነገር እንጠብቃለሁ። እንግዲህ ምዕራፍ 2 ላይ አዳዲስ ሰዎች ይመጣሉ። ከዚህ በፊት ሌሎች ድራማዎች ላይ የምታውቋቸው እንዲሁም ደግሞ አዲስ ተዋናዮችም ይካተታሉ። በጣም የምትወዷቸው ልጆችም ይካተታሉ ምዕራፍ 2 ላይ። እንግዲህ የተሻለ ነገር ጠብቁ። ምዕራፍ 2 ላይ ትንሽ ከበድ ያለ ነገር አለ። ከያፌት የከበደ አንድ አስቸጋሪ የሆነ አለ በቃ ይመጣል። ኤፉ ደግሞ ምን እንደሆነች እስኪገምቱ። ናታን ምን ሆኖ ነው ወይስ ደግሞ ማን ሞቶ ነው? እንግዲህ ያው ማስታወቂያው ላይ አይታችኋል ብዬ አስባለሁ ፎቶዎችን። ገኒ ነበረች፣ ነገር ግን ኤፍራታ ስታለቅስ ነበረ። ምንድን ነው የተፈጠረው? እስኪ እሱን ነገር ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ በጣም ደስ ያለኝ ነገር የሉሊት መጨረሻ ማየት እንፈልግ ነበረ። ጨልላ እሷም አለች። እንግዲህ ያለውን ነገር ፏፈሽ እያደረገን እንቀጥላለን። በቅርብ ቀን ምዕራፍ 2 ይጀምራል። እስኪ እናንተ ምዕራፍ 2 እንዴት ጠብቁታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ የተለያዩ አዳዲስ ነገሮች ይኖራሉ። አዳዲስ ታሪኮች ወደፊት ይሄዳሉ። መጀመሪያም ዝም ብለው ነው እንጂ የጨረሱት ምዕራፍ 2 ብለው ቢቀጥሉ ይሻላቸው ነበረ። ምክንያቱም አንዴ ስም ያለው ድራማ አለ ጋይስ። ስም ያለው ድራማ ካለ ያንን ይዛችሁ መሄድ ነው። ምክንያቱም አንዴ ታዋቂ ነው፣ ሰው ፈልጎት ያያል። ስለዚህ ቢዝነስ እስከሆነ ድረስ ያንን ወደፊት ይዛችሁ መሄድ ነው። አዳዲስ ተከታታይ ድራማ ጀምሮ ነበር። 2 ድራማ ተጀምሯል። አንደኛው ወዲያው ተቋረጠ። አሁን ደግሞ እንግዳ ነው። እንግዳም ብዙ ቪው የለውም። አይታችሁ ከሆነ 100 ምናምን ሺህ ሰው ነው የሚያየው። ሐረግ ግን 500 ሺህ 600 ሺህ እስከ 800 ሺህ ድረስ ቪው ነበረው አንዱ ቪዲዮ ብቻ እና ይህን ያህል ቪው እያለው ማቋረጥ ሳይሆን ድራማውን አሻሽሎ ወደፊት መውሰዱ የተሻለ ነው ብዬ አስባለሁ። ከሀ ከመጀመር የሚታየውን ድራማ ወይም ደግሞ ጥሩ የሆነውን ድራማ ጥሩ እያደረጉ የበለጠ ሳቢ እያደረጉ ማስኬድ በጣም አሪፍ ነው ብዬ አስባለሁ። ምናልባት ደግሞ ሰው እንዳይሰላች ምዕራፍ 2 ብለው እንደዚህ ከፍለው ቢመጡ ኖሮ መጀመሪያውኑ በጣም ደስ ይል ነበር አይደለ ጋይስ? እና አሁንም የተፈጠረው ይሄ ነው። መቼም ያው እኔ ዋሽቻችሁ አላውቅም። ግልጽ ነው የምንነጋገረው፣ ገብቷችኋል? ምክንያቱም ሐረግ ላይ በደንብ የምታውቁኝ ልጆች በደንብ ታውቁኛላችሁ። በጣም ብዙ ነገርም ሪከመንድ ሳደርጋችሁ ነበር። በጣም ብዙ ነገር ወደ እናንተ ሳደርስ ነበር። በብዛት በተከታታይ ሪከመንድ ሳደርጋችሁ ነበረ። በጣም ልብ የሚያጠረጥር ጉዳይ ላይ ስነግራችሁ ነበረ። እንዲሁም ደግሞ በቀጣይ ክፍል ላይ የሚፈጠሩ ብዙ ነገሮችን ቃል በቃል ስነግራችሁ ነበረ። ያንን ስታዩ ነበረ። ኢቭን በውስጥ በኮሜንት እየመጣችሁ በእናት ንገረኝ፣ በቀጣይ ክፍል ምንድን ነው የሚፈጠረው? ይኸው ልቤ ተንጠልጥላ ልሞት ነው የምትሉ ልጆች ሁላ እንደነበራችሁ አስታውሳለሁ። መቼም ማረሳችሁ እና አሁንም በአሪፉ አብረን የምንቀጥል ይሆናል። ለማንኛውም ሸብረቅ እያልን አብረን እንቀጥላለን። እናንተ ደግሞ በላይክ በምናምን በደንብ ፏፈሽ ታደርጉታላችሁ። ለማንኛውም በቀጣይ ቪዲዮ እንገናኛለን፣ ወይም ደግሞ ምዕራፍ 2 ክፍል 1 ላይ እንገናኛለን። መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ የሐረግ ቤተሰቦች። ክፉ አይንካችሁ፣ ክፉ እንደዘልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ዴታችሁ ብሩ ይሆንላችሁ እያልኩ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊና ኤርሚ ተፋጠጡ። እናንተ ሰዎች ግን መች ነው የምትፋቱት? ኧረ እዚህ ጋር እንኳን ቢያንስ ኤርሚ ያሸንፍ እንዴ! እዛ አደይ ላይ እኮ አባሮታል እኮ ለረጅም ጊዜ። የለም እኮ ባርኪ የለም እንዴ፣ ሁሉን ተቆጣጠረው። አደይን ቀምቷል። አሁን እዚህ ጋር ግን ኤርሚን መቀማት የለውም። እንዴ ያተዛዝበናል። የት ናችሁ የኤርሚ ወዳጆች? ያኔ ትዝ ይለኛል። መቼም አደይ ላይ ስንት ጊዜ እንደተዳረቅን እኔ ነኝ የማውቀው። ተው በዴቭ እንዳትመጡ። በኋላ ባርኪ የመጣችሁ ሰዎች ወይም ደግሞ ባርኪ አደይ ነች ብላችሁ ያላችሁ ሰዎች ዋጋችሁን አግኝታችሁ ቁጭ ትላላችሁ። ጨጓራችሁን አታቃጥሉ ብያችሁ ነበር። አሁንስ ኑሐሚን ላይ ምን ይፈጠር ይሆን? ምን ታስባላችሁ? ከማንስ ጎን ናችሁ?
ኑሐሚን የማን ፍቅረኛ የምትሆን ይመስላችኋል? ልጅ ቦሏል ልትሉኝ ሊሆን ይችላል። እርግጠኛ ናችሁ የሚል ጥያቄ ልጠይቃችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ምናልባት ደግሞ ጊዜ ካለን ኖላዊ ገባ አለላችኋለሁ። ኑሐሚን በትናንትናው ክፍል አሾይን አይነት ክፍል ነበር አይደለ ጋይስ? የሆነ ደስ የሚል አይነት ክፍል፣ ሳቢ አይነት ክፍል ነበረ። ቅልል ብሎ ያየ ነው የትናንትናው ክፍል። ይሄ የቸኮለ እና ይሄ 100 ሜትር የሆነብን ነገር የለም አይደለ? ትንሽ እንትን ብሎ ተስተካክሏል። ይሄ 1000 ሜትር ሆኗል። 100 ሜትር ሳይሆን 1000 ሜትር ነው አይደለ? አይ ቲንክ አንድ የሩጫ ሰርክሉ አይ ዶንት ኖ ስንት እንደሆነ አላቅም። ያው እንግዲህ አልተማርንም። ያው ያልተማረ ቅድሚያ ዘሎ እንዲህ ነው የሚያደርገው አሉ። ለዛ ነው አሸት ለምዶብኝ ነው ጋይስ። እና እንደዛ ሆኗል። ለብቻ የሆነ ረጋ ያለ አይነት ነገር እያየን ነው። ተመችቶኛል። መቼም የዳጊን ጉዳይ እንደዚህ በቀላሉ ያፈርጡታል ብዬ አላስብም። እኔ አሁንም አላምናቸውም። እሱን ካፈረጡ ደግሞ ሌላ አዲስ ታሪክ አለ ማለት ነው። አሁንም እንደ ታሪክ በታሪክ ላይ ወዲያው ቅንጭብ። እኔ እኮ ይሄ ድራማ በቃ ክፍል 20 ላይ ሊያልቅ ነው እንዴ ብዬ ነበር። ይሄ እንደምንም እኮ ነው 33 የደረስ ነው ጋይዝ። ተባሩጦ ማለት ነው። ለማንኛውም ተመችቶኝ ነበረ መስለመናገር። የትናንትናው ክፍል ትንሽ ቅር ያለኝ ኑሐሚን ጋር ነው። ምናልባት ኖላዊ ላይ ያላት ባህሪ እዚህ ላይ ተጽዕኖ አሳድሮብናል ብዬ አስባለሁ። የአማርኛ ችግር አለ ያሰባችሁበት ዝም ብላችሁ ባልሰማ አለፉ። ይህ ማለት ነው ይሄ በደንብ መቆጣት ይቀራታል አለ ጋይስ። በተለይ ደግሞ ኤርሜ ቤት የመጣ ጊዜ ስታለቅስ ነበረ። እሱ ጋር ትክክለኛ ነገር አይተናል። እንበዋ በቃ ዝም ብሎ ዱብ ሲል ነበረ። እሱ ጋር አይተናል። በቃ የሆነ የተሰላቸ አይነት መቼም ተረዱታላችሁ። እንደዚ አይነት ነገር አይተናል። ነገር ግን ወይዘሮ ስትመጣ የተሰማ ባለቤት ስትመጣ ጨለል ስትመጣ ያሳየችው ፊሊንግ ብዙ ማለት ገብቷችኋል። ማለት ይሄ ወይ በስነስርዓት ብታናገራት አሪፍ ነበር፣ ወይም ደግሞ በቃ ባህር የተቆጣ ብታባራት አሪፍ ነበር። ብቻ የሆነ መሀል ላይ ነው ያለችውና እሱ ጋር ደግሞ ትንሽ እንትን ብሎናል። ማለት ጓ ማለት ነበረባት። ገብቷችኋል አይደለ? እንደገና ደግሞ ኑሐሚን ቤት እያለች ነበረ ሴትዮዋን ኳኩታ መግባት የነበረባት። እንደዛ ቢሆን የተሻለ ፊል ይኖረዋል። ማለት በሩ ሲንኳኳ ማን መጣ የሚለው ነገር እኛ ጋር ይፈጠራል። አንድ ሁለተኛ ደግሞ እሷ ስትገባ ኑሐሚን ከዚህ ጋር ስትቆጣ እንዴት አንቺ ከየት መጣሽ ምንድነሽ ምናምን አይነት እንደዚህ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁ። እንዴት ጭራሽ ምናምን አይነት ገብቷቸዋል ብዬ አስባለሁ። እንደዚህ አይነት ነገር ቢሆን አሪፍ ነበረ። ቤት ገብታ መጠበቋ እኔ አልተመቸኝም። አንድ እሱ። ሁለተኛ ደግሞ ቤት ገብታ የምትጠብቃት ከሆነ ኑሐሚን ለሆነ ጉዳይ ሱቅ ብትወጣ ገብቷቸዋል። እንደዚህ አይነት ነገር ቢሆን የተሻለ ነገር ማየት እንችል ነበር ብዬ አስባለሁ። እሱ ነገሩ ላይ ትንሽ ቅር ብሎኛል እንጂ አሪፍ ነበረ። ከዛ ውጭ እስኪ ወደ መጨረሻው አካባቢ ልምጣና መሀሉ ላይ ደግሞ እንመለሳለን። ከዳር ወደ መሀል ወደዚህ ወደዛ ባሌ ቦሌ ምናምን እያልን ማለት ነው። እንሂድ። ኑሐሚን ነች የመጣችሁ። ወዴት ካላችሁኝ ያው ናሆም ወዳለበት፣ ወይኔ ናሆም ዳግም ወዳለበት፣ ዳጊ ወዳለበት፣ ዴቭ ወዳለበት መጣች። ዴቭ ደግሞ እዛ ጋር ስልክ እያወራ ነበረ። ሶ መቶ ቁጭ አሉ። ከዛ ደግሞ አቶ ምንድን ነው ጋይስ ኤርሚ ጉልቤ ያ መጣ። ጉልቤ አቶ ጉልቤ ደግሞ መጣ። ተፋጠዋል። የሚጣሉ ይመስላችኋል ወይስ ደግሞ ነገሩን በቀላሉ የሚፈቱት ይመስላችኋል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደኔ ይሄ የመጀመሪያ ጊዜ ስለሆነ ጸብ ውስጥ ይገባሉ የሚል ሀሳብ የለኝም። ነገር ግን 50-50 ነው። ለምን 50-50 እንደሚሆን ታውቃላችሁ? ለመጣላት ይሞክሩና ኑሐሚን መሀል ገብታ የሆነ ነገር ሊፈጠር ይችላል። ገብቷችኋል አይደለም? ያለችበት ሁኔታ ለብዙነች ምናምን እንደዛ አይነት ነገር ሊፈጠር ይችላል። የሆነ ኑሐሚን የምትታመምበት ኦፖርቹኒቲ ሊፈጠር ይችላል። ያ ነገር የነሱ ጸብ ማለት ነው ለማስታረቅ መሀል ላይ ገብታ ወይም ደግሞ ለማገላገል መሀል ላይ ገብታ በሚለው ይስተካከል። እንግዲህ የአማርኛ ችግር በሽ ነው ብያቸዋለሁ።